ዩኒቨርሲቲ መግባት የብዙ ሰው ህልም ነው። እንዲሁም ደግሞ ዩኒቨርሲቲ ውስጥ ላሉ ተማሪዎች ዩኒቨርሲቲ ውስጥ ስኬታማ ሆኖ ማለፍ የብዙ ተማሪዎች የዩኒቨርሲቲ ተማሪዎች ሐሳብ ነው። ዩኒቨርሲቲ ተመርቆ የወጡ ተማሪዎች አንዳንዶች በዩኒቨርሲቲ ህይወታቸው ደስተኛ የሚሆኑበት ወደ ኋላ ሲያስቡ ስለዛ ህይወት በጣም ደስተኛ የሚሆኑበት፣ ሌሎች ደግሞ ወደ ኋላ የዩኒቨርሲቲ ላይፋቸውን ሲያስቡ አንዳንዶች ወይኔ እንዲህ ባላደረኩ ብሎ የሚጸጸቱበትም ላይፍም ጭምር ነው። ዛሬ እኔ በዚህ ቪዲዮ ዩኒቨርሲቲ ውስጥ ካሳለፍኩት የላይፌ ኤክስፒሪየንስ ካሳለፍኩት የህይወት ልምዴ 5 ዩኒቨርሲቲ ውስጥ በመግባቴ ስላገኘኋቸው ነገሮች ከላይፌ ሼር አደርግላችኋለሁ። ይህ የጆን ኢምፓየር ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ቁም ነገርን እንከፋፈላለን። ይህን ዩቲዩብ ቻናል ወጣት ከሆናችሁ እንዲሁም ደግሞ አባቶችም እናቶችም ከሆናችሁ ይህን ዩቲዩብ ቻናል ሳብስክራይብ ማድረግ እንዳትረሱ። በዚህ ዩቲዩብ ቻናል ጠቃሚ የሆኑ መልእክቶችን አስተላልፍላችኋለሁ። የዚህ ዩቲዩብ ቻናል ቤተሰብ መሆን እንዳትረሱ። ይህን ቪዲዮ ከወደዳችሁ ላይክ፣ ሼር አድርጎ ሳብስክራይብ አድርጋችሁ ቤተሰብ እንድትሆኑ እጋብዛችኋለሁ። ወደ ቪዲዮ እንሂድ። አንደኛ ዩኒቨርሲቲ ውስጥ በመግባቴ የገባኝ ነገር ዩኒቨርሲቲ መግባት ወይንም ደግሞ ዩኒቨርሲቲ ውስጥ የመማር ህይወት የመጀመሪያ ያስተማረኝ ነገር ዩኒቨርሲቲ የማደጊያ ቦታ ነው፣ የመቀየሪያ ቦታ ነው። ዩኒቨርሲቲ ውስጥ እጅግ በጣም ብዙ ኦፖርቹኒቲዎች ወይንም ደግሞ እድሎች አሉ ለማደግ ከፈለግን ማለት ነው። ስለዚህ ዩኒቨርሲቲ ውስጥ ማደግ ይቻላል፣ መለወጥ ይቻላል በብዙ ነገር። በአእምሮ የምናድግበት፣ ሜንታሊ የምናድግበት፣ እንዲሁም ደግሞ ፊዚካሊ ራሳችንን የምናሳድግበት፣ ሶሻል ላይፋችን የምንገነባበት ከተለያየ የኢትዮጵያ ክፍል ብዙ ተማሪዎች ናቸው የሚመጡት። ከነዚያ ከሁሉ ተማሪዎች ጋር በምንገናኝበት ጊዜ ሶሻል ኢንቲሜሲያችንን ለመጨመር ኦፖርቹኒቲ የምናገኝበት ቦታም ጭምር ነው። ስለዚህ ዩኒቨርሲቲ የማደጊያ ቦታ ነው። ለኔ ዩኒቨርሲቲ ዝም ብሎ ተምሮ የሆነ ዲግሪ ይዞ መውጣት ብቻ አይደለም፣ ይዤ መውጣበት ቦታ ብቻ አይደለም። ዩኒቨርሲቲ የመለወጫ፣ ምክንያቱም ከዩኒቨርሲቲ ህይወት በኋላ ነገ የሚጠብቀን ማህበረሰቡን ማገልገል ነው። ለማህበረሰቡ አገልግሎት መስጠት፣ ሰርቪስ ለማህበረሰቡ መስጠት ነው። ስለዚህ ለዛ ቀድመን ራሳችንን ምናሳድግበት፣ ራሳችንን ምንቀይርበት፣ ባለ ራዕይ የምንሆንበት፣ ራዕያችን ላይ የምንሰራበት ቦታ ነው። ዩኒቨርሲቲ መማሪያ ቦታ ብቻ ሳይሆን ለነገ ህይወታችን ራሳችንን የምንቀይርበትን ቦታ ነው። ራሳችንን የምናሳድግበትን ቦታ ነው። አንተ ተማሪዎች ሲያወሩ ሰማለሁ። እንደዚህ ባደረኩ ይላሉ፣ እንዲህ በሆንኩ እንዲህ ባደረኩ እንዲህ ባለማድረጌ በጣም ይጸጽተኛል ሲሉ ሰምቼ አውቃለሁ። ምክንያቱም ከወጡ በኋላ ነው የሚገባቸው የዩኒቨርሲቲ ላይፍ ማለት ነው። ይሄን ነገር ባደረኩ፣ ይሄን ነገር በሆንኩ፣ እንዲህ በተማርኩ፣ ሳይድ ይሄንን ባደረኩ ብሎ ያስባሉ። ምክንያቱም ወደ ዋናው ላይፍ ሲገባ፣ ወደዛ ራስን ወደ መቻል ህይወት ሲገባ ያኔ የሆነ ነገር አለማድረጋችንን እናሳብቃለን ማለት ነው። ስለዚህ ዩኒቨርሲቲ ማደጊያ ቦታ ነው። ነገያችንን የምንሰራበት ቦታ ነው። ለነገ ህይወታችን አሁን ራሳችን በአእምሮ የምናዘጋጅበት፣ ፊዚካሊ ራሳችንን የምናዘጋጅበት፣ ፊዚካል ኤክሰርሳይዝ የምንሰራበት፣ ቢውልድ ራሳችንን የምናደርግበት፣ እንዲሁም ደግሞ ሶሻል ኢንቲሜሲያችንን የምንጨምርበት ቦታ ነው። ዩኒቨርሲቲ መማሪያ ቦታ ብቻ አይደለም። የሆነ አካዳሚክ ናውሌጅ በሆነ ዲፓርትመንት የሆነ እውቀት ይዞ መውጫ ቦታ ብቻ አይደለም። ብዙ ነገራችንን የምናሳድግበት ቦታ ነው። ዩኒቨርሲቲ ውስጥ በመግባቴ ያገኘሁት ነገር፣ በህይወቴ የገባኝ ነገር ዩኒቨርሲቲ መለወጫ ቦታ፣ ማደጊያ ቦታ፣ ራስን መቀየሪያ ቦታ፣ ለነገ ራስን አሁን ላይ ማዘጋጃ እንደሆነ ነው የገባኝ ማለት ነው። ሁለተኛ በዩኒቨርሲቲ ቆይታዬ ውስጥ የተረዳሁት ነገር ራስን ለመቀየር እኔ ብቻ ነኝ ለራሴ ያለው። ሁላችንም ወደ ዩኒቨርሲቲ ስንመጣ ከቤተሰቦቻችን ርቀን ነው የምንመጣው። ከሰፈር ሰው እንዲሁም ደግሞ ከጓደኞቻችን ርቀን ወደ አዲስ ኮሚኒቲ፣ ወደ አዲስ አካባቢ፣ አዲስ ስርዓት ወዳለበት ቦታ ነው የምንመጣው ማለት ነው። በዛን ጊዜ የሚያየን ሰው የለም። ታላቅ ወንድም፣ ታናሽ ወንድም የሚያየን ሰው የለም። እኛ ብቻ ለራሳችን የምንሆንበትና እኛ ብቻ የህይወትን ኃላፊነት የምንወስድበት ቦታ ነው እና በዚህ በዩኒቨርሲቲ ቆይታዬ ውስጥ የተረዳሁት ነገር ይህንን ነው። እኔን ለመቀየር እኔ ብቻ ነኝ ያለው። መጥፎ ቦታ መዋል እችላለሁ፣ ጥሩ ቦታ መሆን የመዋልን ውሳኔ መወሰን የምችለው እኔ ነኝ። መጥፎ ቦታ መዋልን ከፈለኩኝ የሚያየን ሰው የለም፣ ፈለኩትን ነገር መወሰን እችላለሁ። እንዲሁም ደግሞ ራስንም ለመቀየር የተለያዩ መልካም ነገሮችን ለማድረግም መወሰን የምችለው እኔ ለራሴ እኔ ነኝ ማለት ነው። በግሬዴ ጥሩ ውጤት ለማምጣት መልፋት ካለብኝም ይህንን ውሳኔ የማስተላልፈው እኔ ነኝ። እንዲሁም ደግሞ አልባሌ ነገር ለማድረግም ሌሎች እንደሚሆኑት መጥፎ ነገሮችን ለማድረግ ከፈለኩኝ ያንን ውሳኔ ለራሴ የሚወስነው እኔ ነኝ እና ይሄንን ሳስብ አሁን በቆይታ የተረዳሁት ነገር ኦኬ ለካ ለራሴ ያለውት እኔ ነኝ። መቀየርም ከፈለኩ ለራሴ ያለውት እኔ ነኝ። እንዲሁም ደግሞ መበላሸትም ከፈለኩኝ በራሴ ውሳኔ ነው የሚበላሸው።
በህይወቴ ማንኛውም ለሚመጣው ነገር በሚመልሰው ነገር ሪስኩን ተቀባይ እኔ ነኝ። የሆነ ሰው ብዬ ወደ የሆነ ሰው የሚጠቆምበት የሆነ ሰው የለም። በቃ እኔ ነኝ በየትኛውም ነገር ኤፍም ካገኘው እኔው በራሴ እንዲሁም ደግሞ ኤ ፕላስም ከሰራው እኔው በራሴ እኔ በማደርገው ነገር ማለት ነው። እና የገባኝ ነገር ይሄ ነው። በቃ እኔ ነኝ ለራሴ ያለሁት ራሴን ለመቀየር ያለሁት እኔ ራሴ ነኝ። ሌላ ማንም ሰው እኔ እንድቀየር ሊያደርግ አይችልም። ራስን የመቀየርን ውሳኔ መወሰን የምችለው እኔ ራሴ ነኝ ማለት ነው። እኔን ለመለወጥ የሆነ ቦታ ለመድረስ ለማስበው ሪስክ የምወስደው እኔው ለራሴ ነኝ። የሆነ አካል የለም ሪስክ የሚወስድ አካል። በየትኛውም በሚደርሰው ነገር ከፍታም የትኛው መጥፎ ቦታም ቢሆን ጥሩ ቦታም ቢሆን እኔ ነኝ ለራሴ ያለው። ለዚህ የገባኝ ነገር ኦኬ ራስን መቀየር ከፈለኩ ለካ እኔ ነኝ ለራሴ ያለው። ሌላ ሳምበዲ የምለው አካል የለም። ሪስክ መውሰድ የምችለው እኔ ራሴ ነኝ ማለት ነውና የገባኝ ነገር ይሄ ነው። ሌላ በሶስተኛ ደረጃ የገባኝ ነገር ዩኒቨርሲቲ ውስጥ ራዕይን ለመኖር ምርጡ ቦታ ዩኒቨርሲቲ ነው። አሁን ያለሁት ብቻዬን ነው፣ ከቤተሰብ ርቄ ነው ያለሁት። በጣም ኦፖርቹኒቲ አለ ለመማር ከፈለኩ የኢንተርኔት አክሰስ አለ፣ እንዲሁም ደግሞ ጓደኞች አሉ፣ ሌሎችም ነገሮች አሉ። ራዕይን ለመኖር ከፈለኩኝ ምርጡ ቦታ ዩኒቨርሲቲ ነው ማለት ነው። ዩኒቨርሲቲ ውስጥ ራዕይን መኖር ይችላል። ኢንጂነር ከሆንክ ምን አይነት ኢንጂነር ነው መሆን የምትፈልገው? የምትፈልገውን ኢንጂነር ለመሆን ምርጡ ቦታ ራስን ብቁ የምታደርግበት ቦታ ዩኒቨርሲቲ ነው። ምን ማለት ነው? ለምሳሌ ኢንጂነር መሆን ከፈለክ እንዲህ አይነት ኢንጂነር መሆን ፈልጋለሁ፣ እንደዚህ አይነት ኢንፍሉዌንስ ማምጣት ፈልጋለሁ ካልክ ለዛ ነገር ሜንታሊ ራስን የምታዘጋጅበት፣ ከሰዎች ጋር የምትገናኝበት፣ የተለያዩ ነገሮችን ለመማር ምርጡ ቦታ ነው ዩኒቨርሲቲ ማለት ነው። እና ወደፊት የምታስቡትን ከተመረቃችሁ በኋላ የምታስቡትን ህይወት ለመኖር ምርጡ ቦታ ዩኒቨርሲቲ ነው። ምን ማለት ነው? ለምሳሌ ነገ ሆቴል እንድኖረኝ ፈልጋለሁ ብለህ የምታስብ ከሆንክ ቢዝነሱን ማወቅ አለብህ። ስለ ቢዝነሱ መማር እንዲሁም ደግሞ ብዙ ነገሮችን ኢንተርኔት ላይ ማየት ራስን ለማዘጋጀት በቃ ምርጡ ቦታ ዩኒቨርሲቲ ነው። ዩኒቨርሲቲ ላይ አካዳሚካሊ የሆነ ነገር መማር ብቻ ሳይሆን አካዳሚካሊ በምንማረው እናየው ራዕይ ራሳችንን የምናዘጋጅበት ቦታ ነው። ራዕያችንን የምንኖርበት ቦታ እንደሆነ ነው የገባኝ ማለት ነው። እኔ ነገ ለመኖር ለምፈልገው ህይወት ራሴን ዩኒቨርሲቲ ውስጥ ማዘጋጀት አለብኝ። ምክንያቱም አሁን ለምሳሌ ለአንድ ህፃን ልጅ የ50 ኪሎ ግራም ኩንታል ጤፍ ተሸከም ብትሉት መሸከም አይችልም። ቢኮዝ ከአቅሙ በላይ ነው ማለት ነው። በአይምሮ ውስጥ ለምታስበውን ያንን ህይወትን ለመኖር ካሁኑ ራስን የምታሳድግበት ሬዲ የምታደርግበት ቦታ ነው ዩኒቨርሲቲ ማለት ነው። ራዕይን መኖር ነገ የምታስበው ነገር ደርሶ አይደለም፣ ከዛም በፊት ነው እየኖርክ የምትሄደው ማለት ነውና ለምሳሌ አሁን የቢዝነስ ማን መሆን ከፈለክ ነገ ወጥተህ ብሩን ስታገኝ አይደለም ቢዝነስ ማን የምትሆነው። ቅድሚያ የቢዝነስ ማይንድሴት እየገነባይ ስለ ቢዝነስ እያወቅክ ነው የምትሄደው። ይሄ አሁን መኖር ይባላል። ራዕይን መኖር ነው ይሄ ማለት ነው። ያንን ለማድረግ ዩኒቨርሲቲ ምርጡ ቦታ ነው ማለት ነው። ያንን ነገር ማድረግ እንደምችልም ጭምር ነው ዩኒቨርሲቲ ውስጥ በቆየሁት ቆይታዬ አንደርስታንድ ያደረኩት ማለት ነው። አራተኛ ዩኒቨርሲቲ ውስጥ ባሳለፍኩት ቆይታዬ አንደርስታንድ ያደረኩት ነገር የጊዜን ዋጋ ነው የተረዳሁት ማለት ነው። ጊዜ በጣም ዋጋ አለው እና አሁን ለምሳሌ የተመረቁ ተማሪዎችን ስታዩ አንዳንዱ ሳያውቅ ነው የተመረቀው ማለት 4 ዓመት እንደቆየ ኢቭን ፐርሲቭ ሳያደርግ 5 ዓመት እንደዚህም 7 ዓመት እንደቆየ ሳያውቅ ቶሎ ይደርሳል። አንዳንዱ ደግሞ each and every time one አሟጦ በደንብ የሚጠቀሙ ለዓላማቸው አለው ማለት ነውና ታይም በጣም ቫልዩ አለው ዩኒቨርሲቲ ውስጥ። ለምሳሌ አሁን ለኤግዛም አንዳንዱ ቀድሞ በደንብ ራሱን ሬዲ ያደርጋል። አንዳንዱ 1 ቀን 2 ቀን እያለ አንዳንዱ ከሰዓት እየተባለ ጠዋት የሚያነብም ጭምራል። ይሄ የታይም ማናጅመንት ነው ማለት ነው። ቀድሞ የጀመረው ጥሩ ውጤት ይሰራል። ደግሞ ነገ ከሰዓት ሆኖ ጠዋት የሚያነብም ሰው እንደዚህ እየተረበሸ ጥሩ በደንብ ላይሰራ ይችላል ማለት ነው። እና የገባኝ ነገር ምንድነው ታይም ማኔጅመንት በጣም ቫልዩ አለው ዩኒቨርሲቲ ውስጥ። ታይሜን ማኔጅ አድርጌ በፕላን ራስን የሚመራ ከሆንኩኝ ራስን ማኔጅ ማድረግ ከሆንኩኝ ይህ ማለት ምን ማለት ነው? ታይሜን ማኔጅ ማድረግ ማለት ጓደኝነትን ማኔጅ ማድረግ እንዲሁም ደግሞ የማደርጋቸውን ነገሮችን ዝም ብዬ እንደ ፍላጎቴ ማድረግ ሳይሆን በፕላን አድርጌ ያንን ነገር ማድረግ እንዳለብኝ በቃ ማድረግ ያለብኝን ነገር በቃ በጎል መመራት እንዳለብኝ አለዚያ በጣም ልባክን እንደምችል ቢኮዝ በጣም ብዙ ነገሮችን መስራት የምትችሉበት ቦታም ጭምር ነው እንዳልኳችሁ። ለዛ ብዙ ነገርም ደግሞ በዛ የሚፈልጓችሁ ብዙ ነገር አለ። በዚህ የሆነ ነገር መዝናኛ ነገር ይጠብቃል፣ በዚህ ደግሞ የሆነ ጓደኛ የሆነ ጀለስ ይጠብቃል፣ በዚህም ደግሞ ያንተ ጥናት ሌሎች መጽሐፎችን ለማንበብ ከፈለክ እንደዚህ ነገሮች ይጠብቃሉ። ይሄ ሁሉ ነገር ታይም ወደ ታይማችን ነው የሚመጣው ማለት ነውና ለዚህ ሁሉ ነገር
አንተ ደግሞ በራሲ ዓላማ በምትፈልገው ነገር ለመቆየት ያንን ለመኖር ታይም ማኔጅመንት መኖር አለበት ማለት ነው። ሶ ታይምን ማኔጅ የማደርግ ከሆንኩኝ አይ ካን ቢ ሰክሰስፉል መሆን ይችላል ማለት ነው። በግሬት ሰክሰስፉል መሆን ይቻላል ታይማችንን በአግባቡ ማኔጅ ካደረግን። በኮሚኒኬሽናችን ሰክሰስፉል መሆን እንችላለን። ታይምን ማኔጅ ማድረግ ማለት ደግሞ ታይም አያያዝም አይደለ? ታይም እንዲህ መያዝ አንችልም። ማኔጅ የምናደርገው ውሳኔያችን ነው። የምንውልበትን አዋዋላችን ነው ማኔጅ የምናደርገው። ጓደኛ አመራረጥን ነው ማኔጅ የምናደርገው። ጫወታ መቀነስ፣ ቫልዩ ወዳለው ነገር ፎከስ ማድረግ። ሶ ለነዚህ ሁሉ ነገሮች ዩኒቨርሲቲ ውስጥ ታይም ማኔጅመንት በጣም ቫልዩ አለ ማለት። ሌላው አምስተኛ በዩኒቨርሲቲ ቆይታ የገባኝ ነገር ምንድነው? ዩኒቨርሲቲ ውስጥ ኦፖርቹኒቲ በጣም አለ፣ እድል በጣም አለ ማለት። አው አንዳንዴ የምናጉረመርምበት የሆነ ነገር አለ ሊኖር ይችላል። ካፌ ምግብ አልተመቸኝም፣ የሆነ ነገር አልተመቸኝም የምንለው ነገር ሊኖር ይችላል። ነገር ግን ከዛ ባለፈ የሆነ በደንብ አድርገን የምናይ ከሆነ we have opportunity ያለን ራሳችንን ለመቀየር ማለት ነው። እና ምን ለማለት ነው? ለምሳሌ መጽሐፎችን ማግኘት እንችላለን። በተለይ ኢንተርኔት አክሰስ በጣም ነው ያለው ዩኒቨርሲቲ ውስጥ። ሶ ዓላማ ካለን በዓላማ ራሳችንን የምንመራ ከሆነ እነዚህ ነገሮችን ወደ ዓላማችን መልሰን መጠቀም እንችላለን ማለት ነው። እና ይሄንን ነገር ሳስብ ሁሌም ወደ ውስጥ የሚመጣው የሆነ ታሪክ ወደ ውስጥ ይመጣል። የሆነ ጊዜ በአሜሪካ ባለ አንድ ዩኒቨርሲቲ ውስጥ የሚማሩ ሁለት ጓደኛማቾች ክላስ ከጨረሱ በኋላ ሳመር ላይ ትሪፕ ያደርጋሉ። እና ትሪፑንም ለማድረግ ያሰቡት ወደ ህንድ መሄድን ነው ያሰቡት ማለት ነው። እና ወደ ህንድ ከሁለቱ ተጉዘው ከሄዱ በኋላ ህንድ ላይ በጣም በርካታ ሰዎች ሜዳ ላይ ውጪ አስፋልት ዳር ላይ ብዙ ሰው ተኝቶ ያያሉ። እነዚህ ሁሉ ደግሞ ጫማ የላቸውም። አብዛኛው ሰው ጫማ የላቸውም። እና አንደኛው ጓደኛ ያንን አይቶ ምን አለ? እነዚህ እንዴት ድሃ ናቸው፣ ይሄ ጫማ የላቸውም፣ እንዴት ነው እንደዚህ የሚኖሩ ይሄ ሁሉ ህዝብ ብሎ እነሱ ላይ ጣቱን ሲቀስር የሆነ ነገር ለነሱ አለመኖሩን ሲያወራ፣ ሌላኛው ደግሞ ተማሪ ዋው ጫማን እነዚህ ሰዎች መተን ብንሸጥላቸው በቅናሽ ዋጋ ብንሸጣቸው ብሎ አሰበ። ያኛው ጓደኛ ቀለደበት። ይሄ ደግሞ ወደ ዩኒቨርሲቲው ከተመለሰ በኋላ ምን አደረገ? ጫማ ዲዛይን ማስደረግ ጀመረ። ጫማ ከሚያመርቱ ካምፓኒዎች ጋር ተገናኝቶ ዲዛይን የራሱን አወጣ። ከዛ በኋላ ከነሱ ጋር አወራ። ለመጀመሪያ ጊዜ የተወሰኑ ትንሽ ወሰደ። ያንን በትንሽ ብር ሸጠላቸው እና በጣም ተሸጠለት። ከዛ በኋላ ደጋግሞ ያንን እያደረገ ከዛ በኋላ የጫማ ካምፓኒ ከፈተ ማለት ነው። እና የጫማ ካምፓኒ ከከፈተ በኋላ ብዙ ጫማዎችን ኤክስፖርት ማድረግ ጀመረ በቅናሽ ዋጋ ለነሱ ማለት ነው። እና በጣም እኔ የገረመኝ ነገር እነሱ እየተማሩ እያሉ ይሄ ተማሪ ድሮፕ አውት አድርጎ ነው የወጣው ማለት ነው። ድሮፕ አውት አድርጎ ከወጣ በኋላ ይሄንን ካምፓኒ ከመሰረተ በኋላ እነዚህ ከሱ ጋር የተማሩ ተማሪዎችን ነበር የቀጠራቸው በራሱ ካምፓኒ ማለት ነው። እና ከዚህ የገባኝ ነገር ምንድነው? ለሁለቱም እኩል ነበር ማለት እነዛ ሰዎች ጫማ ለመኖራቸው እኩል አይነት ነገር ነው። ነገር ግን ያዩበት እይታ ነው የተለየው ማለት ነው። አንዱ ጫማ ለመኖራቸውን ሲያወራ፣ አንዱ ደግሞ ዋው የጫማን ካምፓኒ ነው ያስበው ማለት ነው። እና ነገሩን የሚያዩበት ችግር ነው። ችግሩን ግን አንዱ ኦፖርቹኒቲ እንደ ካምፓኒ ያሰበ መልታይ ሚሊዮነር ነው የሆነው። ቶምስ የሚባለውን ጫማ ካወቃችሁ የዛ የጫማው ባለቤት ነው ይሄንን ነገር ያደረገውና ኦፖርቹኒቲ አለ ዩኒቨርሲቲ ውስጥ በጣም ብዙ ነገር የምናጉረመርመው ነገር አለ። ግን በዛም ውስጥ ኦፖርቹኒቲ የራሳችንን የምናሳድግበት ኦፖርቹኒቲ አለን እና ይህንን ነው የተረዳሁት በዩኒቨርሲቲ ቆይታዬ። ሀሳቡ ከተመቻችሁ ላይክ ማድረግ እንዳትረሱ፣ ደግሞ ሼር አድርጋችሁ አበረታቱኝ። እናንተ ሳብስክራይብ ማድረግ ከእናንተ ምንም ነገር አያጎልም፣ ለነገ በጣም ቫልዩ አለውና ሼር አድርጉ፣ ላይክ አድርጋችሁ አበረታቱኝ። እወዳችኋለሁ። ሌላ ጊዜ እንገናኝ።